ጃኒ ምንድነው ያደረገችው? እንደምታዩት ጃኒ ቀለበት ነው ያደረገችው። እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ሌላ ተጨማሪ አዲስ ስኬት፣ አዲስ ከፍታ፣ አዲስ አረማመድ፣ አዲስ እይታ፣ አዲስ ቀለበት፣ አዲስ ያለባበስ ስታይል። ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል። ቲክቶከሯ የጥሪ ወረቀቶችን በትናም ነበር። ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር። ዛሬ የጃኒ ቀን ነው። ቀለበት ልታስር እንደሆነ ጋይስ ቀለበት ነው የምታስረው። ቀለበት ነው ጃኒ ልታገባ ነው። ቀለበት ልታደርግ ነው። በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌቨን የጥርስ ሕክምና ክሊኒክ አምባሳደር መሆኗ ነው። ጃኒ እንግዲህ ቀለበት ላደርግ ነው፣ ላገባ ነው፣ 3 ጉልቻ ልመሰርት ነው ብላ ከ3 ቀን ወይም ከ4 ቀን በፊት ለወዳጅ ዘመዶቿ፣ ለጓደኞቿ፣ ለቤተሰቦቿ እንዲሁም ለአድናቂዎቿ ለተከታታዮቿ ሁሉ የጥሪ ወረቀት አስተላልፋ ነበረ። ሰውም በጣም ደስ ብሎት በጣም ጓጉቶ ማንን ይሆን የምታገባው ጃኒ? እንዴት በዚህ በጾም ወቅት ቀለበት ለማድረግ ወሰነች? እንዴትስ በችኮላ ቀለበት ለማድረግ ለማግባት ወሰነች? ብለው ብዙ ሰዎች ሲጠይቁ ሲያወሩም ሲወያዩም ነበረ። እሁድንም በጣም ብዙ ሰው በጉጉት ነበር የጠበቀው። ጃኒ እንደው በዛን ቀን እንዴት ልትዋብ ትችል ይሆን? ምን ልትመስል ትችል ይሆን? ምን አይነት ልብስ ልትለብስ ትችል ይሆን? ፕሮግራሙስ እንዴት ሊያምር ይችል ይሆን? ሰውየው ማን ይሆን? ትልቁ ጥያቄ ደግሞ ቀለበት ሊያደርግላት በዚህ ፍጥነት ያሳመናት ሰው፣ እኛ የማናቀው ሰው፣ ይሄ ምስጢራዊ ሰው ማን ይሆን ብለን ልባችን ተጨንቆ እሁድ 9 ሰዓትን ደቂቃ፣ ሰከንድ፣ ሰዓታት እየቆጠር ጠበቅ። 9 ሰዓት ደረሰ። ጃኒ ላይቭ ላይ አልመጣችም። ሰዎች ተጨነቁ። ሰዎች ሌላ ቤት እየሄዱ እረ ጃኒ የታለች? 9 ሰዓት ሞላኮ፣ እረ የት ነች ልጅቷ እያሉ በጣም በጉጉት ጠበቋት። በመጨረሻም ጃኒ መጣች። የጃኒ አመጣጥ እንግዲህ በዚህ መልኩ ነበረ። በጣም ደስ የሚል ነበረ። በጣም ግርማ ሞገስ ያለው የልብሷ ከለር ደግሞ እንዴት እንደሚያምር ጃኒ እንግዲህ ሰውነቷን ታውቁታላችሁ። በጣም ቀለል ያለና ምቹ የሆነ ሰውነት ነው ያላትና አለባበሱ በጣም አምሮባት ነበረ። አረማመዷም፣ ፈገግታዋም፣ ከጎኗም ያሉት ሰዎች በጣም ያምሩ ነበረ። የቀለበት ስነ ስርዓቱ እንግዲህ ይሄንን ይመስል ነበረ። ጃኒ በጣም ጓጉቷ ነበረ። በጣም ደስ ብሏት ነበረ። ሳስበው አምባሳደር ስትሆን የመጀመሪያዋ ይመስለኛል። በጣም ደስተኛ ነበረች። ምናልባትም ቀለበት አደርጋለሁ ያለችው ከአዲሱ ስኬት፣ ከአዲሱ ማንነት፣ ከአዲሱ አለባበስ ይመስለኛል። በጣም ደስ ይላል። ያሳካላት። አብረን እንሰራለን። እወዳችኋለሁ። አመሰግናለሁ። እናቴ በጣም እወድሻለሁ። አንቺ ጸሎት ብዙ ነገር እናረጋለሁ። እግዚአብሔርን ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ። የኔ እናት በጣም አከብርሻለሁ። ሁሌ አንቺ ኖራለሁ። እናቴ አንዴ ፍቅር ስጡልኝ። የልብሱ ከለር ባይዘዌ በጣም ነው የሚያምረው። የጠፍሯ ቀለም ራሱ ከልብሱ ጋር ማች ነው። በጣም ተዘጋጅታበታለች። እሱ ብቻ አይደለም፣ አንገቷ ላይ ያደረገችው ጌጥ ራሱ ከልብሱ ከለር ጋር ከልብሱና ከጠፍሯ ከለር ጋር ተመሳሳይ ነውና በጣም ተዘጋጅታበታለች። ጃኒ በጣም ጎበዝ ናት። በጣም የምታስቀና ሴት፣ እንደዛ ቢዚ ሆና ላይቭ እየገባች በጣም ብዙ ጉዳዮች ላይ ስሟ እየተነሳ በጣም ብዙ ጥያቄ እየተጠየቀች፣ ግን አስቡ ዝግጅቱን ጥንቅቅ አድርጋ እያንዳንዷን ነገር ተጠንቅቃ ነው እየተዘጋጀችውና በጣም ጎበዝ ናት። ፕሮግራሙ እንግዲህ ባጭሩ ይሄንን ነበር የሚመስለው። ኬክ ቆርሰዋል፣ ተፈራርመዋል። በመጨረሻም በጣም ደስተኛ ሆነው ሲጎራረሱ ሲጨፍሩ ነበረ። ብዙ ሰዎች ጃኒ የጋበዘቻቸው ሰዎች እንደምታዩቸው መጥተዋል። እነ ስቲፎ ብዙ ሰዎች በጣም ብዙ ሰዎች መጥተዋል።
በጣም ደስ ሲል ነበረ ፕሮግራሙ። ጃኒ እንግዲህ ኮከብ ሆናለች። እንደ ኮከብ አብርታለች። ይሳካላት፣ ፈጣሪ ያብጅላት። እናቷም እዚህ ነበሩ። በጣም ደስ ብሏቸዋል። የእናቴ ምርቃት ነው ለዚህ ያበቃኝ፣ ይሄ ሁሉ የእሷ ውጤት ነው ብላ እያመሰገነች ነበረ። ፈጣሪ መጨረሻዋን ያሳካላት። እስኪ አንድ ጥያቄ ልጠይቃችሁ። ቀለበት ላደርግ ነው ብላ በጣም ጓጉታችሁ ጠብቃችኋት 9 ሰዓት ደርሶ አልፎ 10 ሰዓት ሆኖ ላይቭ ጃኒን አግኝታችሁ አካውንቷ ላይቭ መሆኑን አውቃችሁ ስትገቡ እሷ ቁጭ ብላለች፣ ዝንጥ ብላለች። ዶክተር ሰላም ቆማ እያወራች ነው። ጽሑፉ የሚለው የጥርስ ሕክምና ክሊኒክ ነው፣ አምባሳደር ነው። እሱን ስታዩ ምን ተሰማችሁ? እስኪ ሀሳባችሁን አካፍሉ። ስላዳመጣችሁኝ አብራችሁኝ ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ።